ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በኖርዲክና ግሪክ ሀገረ ስብከት በምትገኘው ፊንላንድ የመጀመሪያው ህንጻ ቤተክርስቲያን ግዢ ተፈጸመ። ቅድስት ቤተክርስቲያን በኖርዲክና ግሪክ ሀገረ ስብከት ላለፉት 10 ዓመታት የህንጻ አሰሪ ኮሚቴ አቋቁማ የራሷን እንዲኖራት ሰፊ እንቅስቃሴ ስታደርግ መቆየቷ ይታወቃል። በዚህም በሀገረ ስብከቱ የምትገኘው በሀገረ ፊንላንድ የሄልሲንኪ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የመጀመሪያውን ህንጻ ሙሉ በሙሉ መግዛት ትችላለች። ህንጻ በሄልሲንኪ ከተማ ብልሂያማንኪ አካባቢ የሚገኘው የፊንላንድ ሉተራን ህንጻ ቤተክርስቲያን ንብረት እንደነበር ተገልጿል። መልአከ አሚን ቀሲስ ለማ በሱ ፍቃድ የቤተክርስቲያኑ አስተዳዳሪና የሀገረ ስብከቱ ዋና ስራ አስኪያጅ ለአጥቢያ ምዕመናንና ለመላው ኦርቶዶክሳውያን እንኳን ደስ አላችሁ ብለዋል። በተጨማሪም ለህንጻ መግዣ የዋለው ገንዘብ በሀገሪቱ ከሚኖሩ ከአጥቢያ ምዕመናን ከኤርትራውያንና ከፊንላንዳውያን መሰብሰቡ ተነግሯል። መረጃውን ከቤተ ክርስቲያኑ የፌስቡክ ገጽ አግኝተናል። በማህበረ ቅዱሳን የድሬዳዋ ማዕከል በአርሲ ለሚገኙ ኦርቶዶክሳውያን ለ7 ቀናት ሲያካሄድ የነበረውን የምህላ ጸሎት አጠናቀቀ። የማህበረ ቅዱሳን ድሬዳዋ ማዕከል በአርሲ አካባቢ በሚገኙ ኦርቶዶክሳውያንና በቅድስት ቤተክርስቲያን ላይ እየደረሰ ያለው መከራ በማስመልከት ላለፉት 7 ቀናት በማዕከሉ ጽሕፈት ቤት ሲያካሄድ የነበረውን የምህላ ጸሎት ማጠናቀቁን አሳውቋል። በጸሎት መርሃ ግብሩ ላይ በአሁኑ ወቅት በቅድስት ቤተክርስቲያን ላይ የተጋረጡባትን መከራዎችና የመፍትሄ ሀሳቦችን የሚያመላክት ጥናታዊ ጽሑፍ ቀርቧል። ዲያቆን ኢንጂነር ጥበቡ ግርማ የማዕከሉ ሰብሳቢ እየደረሰ ያለው መከራ እንዲቆም በአንድነት በጸሎት መትጋትና አባላት ለማህበሩ ሴቶች በመትጋት አገልግሎታቸውን እንዲያጠናክሩ አሳስበዋል። ብፁዕ አቡነ ገሪማ ካህናት የተቀበሉትን አደራ በስነ ምግባር ጠብቀው በመኖር ኃላፊነታቸውን እንዲወጡ አሳሰቡ። በዛሬው ዕለት ብፁዕ አቡነ ገሪማ የጌዴኦ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ በዲላ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን መንፈሳዊ ትምህርታቸውን ሲከታተሉ ለቆዩ ለ5 ዲያቆናት የማዕረገ ቅስና ሰጥተዋል። ማዕረገ ቅስና ከተቀበሉት 5 ዲያቆናት መካከል 4ቱ በአንዲዳ የአዳሪ የአብነት ትምህርት ቤት መንፈሳዊ ትምህርታቸውን ሲከታተሉ የቆዩ ናቸው። ብፁዕነታቸው እንዳሉት ካህናት የተቀበሉትን አደራ በስነ ምግባር ጠብቀው እንዲኖሩና ኃላፊነታቸውን በብቃት እንዲወጡ አሳስበዋል። አክለውም በወንጌል አገልግሎትና በቅዳሴ ስርዓት በመሳተፍ በአጥቢያቸው የሚኖሩ ምዕመናንን በታማኝነት ማገልገል እንደሚጠበቅባቸው ጠቁመዋል። መረጃው ኤክቱስ የሀገረ ስብከቱ ህዝብ ግንኙነት ክፍል ነው። የቅድስት ቤተክርስቲያንን ሲኖዶሳዊ የአስተዳደር መዋቅር አክብሮና ጠብቆ ማገልገል እንደሚያስፈልግ ተገለጸ። የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዮስ በሶዶ ወረዳ ቤተ ክህነት ስር በቆላማ አካባቢዎች ከሚገኙ የቤተክርስቲያን ካህናትና የሰበካ ጉባኤ አባላት ጋር ውይይት አካሂደዋል ተብሏል። ብፁዕነታቸው በውይይቱ ላይ እንዳሉት የቅድስት ቤተክርስቲያን ሲኖዶሳዊ የአስተዳደር መዋቅርን ለማክበር ቃለ ዓዋዲውንና ሕገ ቤተክርስቲያንን ጠብቆ ማገልገል ይገባል ብለዋል። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ካህናት ቀሲስ ሶሎሞን አባይነን ጨምሮ የቆላማ አካባቢዎች አባቶች፣ ካህናትና የሰበካ ጉባኤ አባላት በውይይቱ ላይ ተገኝተዋል። መረጃው አንቀጽ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሚዲያ ነው። ብፁዕ አቡነ ዮሴፍ ተመራቂዎች የተቀበሉትን መንፈሳዊ አደራ ለመወጣት ቅዱስ ወንጌልን ማዳረስ እንዳለባቸው ተናገሩ። ኢዮሬ ሲዳማ ሀገረ ስብከት ሚዲያ እንደገለጸው ብፁዕ አቡነ ዮሴፍ የሀገረ ስብከቱ ሊቀ ጳጳስ በ2018 ዓ.ም ከታቦር ፍኖተ ጥበብ መንፈሳዊ ኮሌጅ ለሚመረቁ ተማሪዎች የሐዋርያነት ሕይወት በሚል ርዕስ ውይይት አድርገዋል ብለዋል። በመልእክታቸውም ተመራቂ ደቀ መዛሙርት ሕይወታቸውን በእግዚአብሔር ቃል የታነጸና የሐዋርያትን ሕይወት ማዕከል ማድረግ እንደሚኖርባቸው ተናግረዋል። በተጨማሪም እናንተ እንደ ሐዋርያት ወደ ዓለም ሁሉ ሂዱ ተብላችሁ የተላካችሁ እንጂ ለአንድ አካል ውክልና የቆማችሁ አይደላችሁም ሲሉ ገልጸዋል። አያይዘውም ተመራቂዎች የተቀበሉትን መንፈሳዊ አደራ ለመወጣት ወንጌል ባልደረሰበት አካባቢ ሁሉ በመሄድ የማዳረስ ግዴታችሁን መወጣት አለባችሁ ብለዋል። በማህበረ ቅዱሳን የጎንደር ማዕከል የንዋያተ ቅድሳት እጥረት ላለባቸው አብያተ ክርስቲያናት ድጋፍ አደረገ። በጎንደር ማዕከል የሙያ ማህበራዊና ኢኮኖሚያዊ አገልግሎት ዋና ክፍል የመቀደሻ ልብሰ ተክህኖና የመባ ችግር ላለባቸው አብያተ ክርስቲያናት ድጋፍ ማድረጉ ተገልጿል። የዋና ክፍሉ ኃላፊ አገሩ መንጌ ድጋፉ ለ10 አብያተ ክርስቲያናት ለእያንዳንዳቸው ልብሰ ተክህኖ 2 ኪሎ ዕጣን፣ 2 ኪሎ ዘቢብ፣ 50 ፍሬ ጧፍና ምንጣፍ ተበርክቷል ብለዋል። በተጨማሪም ደግሞ ለ19 አብያተ ክርስቲያናት ደግሞ ዕጣን፣ ዘቢብና ጧፍ የመባ ድጋፍ መደረጉን ገልጸዋል። የተደረገው ድጋፍ በጎ አድራጊ ምዕመናን በማስተባበር በተገኘ ከ500 ሺህ ብር በላይ በሆነ ገንዘብ እንደሆነ ኃላፊው ተናግረዋል። መረጃው በማህበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።